ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት እንደምታውቁት በቅርብ ጊዜ ውስጥ መለሳለሁ እና አንዳንድ ነገር ለመግዛት መጥቼ ይሄ ለካ የሚከፍተው 11 o'clock ነው። ለኔ ጀስት ትንሽ ሰዓት ቀርቶኛል። ቁጭ ብዬ እየጠበኩ እያለሁ እቺ ማይክኑ ረስቼ መኪና ላይ ረስቻት ነበር እና ባለፈው ጊዜ አገኘኋትና በጣም ነው ደስ ያለኝ። ዛሬ ቲፒኤልኤፍ በ18 እንደ ነጮቹ አቆጣጠር በ18 የስቴት ዲፓርትመንት ሳንክሽን ያወጣባቸዋል። በ19 መልሰዋል። መልሰዋል። በጣም ፖኤት የሆነ ንግግር ነው የተናገሩት። በጣም ጥሩ ነው። እንደዚህ ነው መልስ መስጠት ያለብን። ሌላው ግን በጣም የሚገርመው በጣም የዓለም ጋዜጠኞች በተለይ ኢሮፒያኖች ምን ይላሉ ብዬ ሳዳምጥ ሳይሰማ ሳነብ ተናግረውት አለፉት። ተናግረው ዲነው nowadays because of Trump እንግሊዝና ከአውሮፓውያኖች ጋር ትንሽ የሆነ እንትን አላቸው። ያው እንግዲህ ይሄ ሰውዬ እንደምታውቁት ነውና ብዙ እንትን የሚል የለም። በዛ ምክንያት really it doesn't make no sense እንደሆነ ተናገረው። ይሄ ነገር እንዳለ ለዚህ ነው ትላንትና ስናገር chill relax just ምንም ማለት እንዳልሆነ ትቢግን ውስጥ እነዚህ ሃርድ ላይነር ያሏቸው እነማን ናቸው? አንድ ቬግ ነው ብዬ ነግሬያችኋለሁ። ከዛም በኋላ ደግሞ በእውነቱ ሃርድ ላይነት እኮ ማለት ጥሩ ነገር ነው። ዛሬ በእውነት እንነጋገር ከተባለ ያንን የሳውዝ አፍሪካ ስምምነቱን ሰበረው ፍጻሜ ላይ እንዲውል ያላደረገው ቢኖር እነዚህ ሃርድ አይነን የሚባሉት አይደሉም። እነሱማ ለሰላም እየጮሁ ነው፣ እየተናገሩ ነው። ለዚህ ነው ለአሜሪካ መንግስት ያሉ ሲምፕሊ አስቀምጨላቸዋለሁ። የእነሱ አነጋገር ነው፣ ጻፉት ነው። እውነተኛ የመሃል ሰው ሆነ ሰላም የምትፈልግ ከሆነ ባይሳቱን ያሉት ባይሳቱን ደሞዙን ሳይከፍል ባጀቱን ሳይለቅ ኤሴንሻል የሆነ ሕክምና የማይለቅ ከፌደራል መንግስት በስተቀር የውጭ አሉትን በአገሪቷ ላይ የውጭ አሉትን መሳሪያ ይዘው እንትን የሚሉትን ያላስወጣ ማን ነው? እንግዳው ፒስ የማይፈልገው ፖይንት አድርገዋል። ሪሊ እኔም በቀደም ለታ በኢሞሽን የተናገርኩ ለአንዳንዶቻቸው የላኮላቸዋል። በጣም ሲሚላሪቲ አለው። በጣም እንግዳው ማን ነው ብለው ለነሱ ትተውላቸዋል። እንዲህ አይነቱ ሀመር ማድረግ ይባላል በፖለቲካል ሳይንስ። ጭንቅላቱ በመዶሻ እንደመምታት ነው እንዲገባው። ሌላው ትልቁ ነገር የአውሮፓውያን መንግስቶች ምን ብለዋል በዚህ ሰዓት ሲባል ዘልጭ ናደ። እንጠብቃለን እንግዲህ ሳምንቱን ምን እንደሚል ሶፋር የለም። እንግዲህ ከኔ ያነበባችሁት ካለ ነገር ፖይንት አድርጉኝና ላምብ ያሉት ነገር የለም። አዘርዋይስ
ዩናይትድ ስቴትስ ኦፍ አሜሪካ አንድ ነገር ካጣፈ ግሬት ብሪትን ኢሚዲየትሊ የነሱ በቃ የሚገርም ኢሚዲየትሊ ወዘነና አወር ስቴትመንት ያወጣሉ። ከዛ ዩሮፒያን ዩኒየን ይቀጥላል። አሁን ግን የለም እንደዚህ። ምንድነው በእውነቱ የማያምኑበት ነገር ነው። የሚታይ እኮ ነው። ቀንን ቀን ነው፣ ሌሊትም ሌሊት ነው። አገሪቷን የሚያተራምሰው ቢኖር እዛ 4 ኪሎ ያለው ገዳይ ነው እንጂ እነዚህ ሃርድ ላይኖች የተባሉት ነው። ሃርድ ላይነት ማለት እኮ ክፋት ያለበት ነገር ክፋት ያለበት ነገር አይደለም። ክፋት የለበትም። ለሚያምኑበት ነገር ላመኑበት ለህዝባቸው ለዛች አገር ላላቸው ፍቅር ቅድመ አያቶቻቸው ለሰጧቸው ኮምራዶቻቸው ደማቸውን ያፈሰሱላትን አይናችን እያየ እኛ አንተዋትም። አይናችን እያየ ተሰት ሃርላይን የሚያስበላቸው ከሆነ ሰው ቤት ሃርላይን ያ ተሰት ይሄን ያህል እንትን ነገር አይደለም እኮ። ሌላው የሚገርመው ነገር የውጭ ያሉት ፖለቲከኞችስ አናላይዝ የሚሉት ምን እያሉ ነው ስሰማ እና ያመንኩበት ነገር እንድቻ አይነት ቃል የአሜሪካ የውጭ ጉዳይ ሚኒስትሮች ለምን ይህንን ጣል ሊያደርጉ ቻሉ? ለምን ይህንን ነገር ተናገሩ? ያለን እንደሆን G7 ነበር። ከዛም በኋላ 20 ሀገሮች ከዛ በኋላ የሚሰባሰቡ አሉ። G20 ነው ምናምን ይሏቸዋል። ሰርድ ወርልድ ጋር ለመገናኘት ተብሎ የተፈጠረ ነው። ስለዚህ እንደምታውቁት ትልቅ ኢጅፕት ሳምሃው ከጥንትም ነው እኔ በማይገባኝ ደረጃ ኢትዮጵያ እንድታድግ አይፈልጉም። ሳምሃው ለምን እንደሆነ አላውቅም። ከጥንትም እኮ ነው። ከጥንትም ችግር አለባቸው። አሁን ታውቃላችሁ አሜሪካ ለሁለት አገሮች በየዓመቱ በእርዳታም በመሳሪያም በምንም የሚሰጧቸው አሉ። ለአንደኛው ለእስራኤል ነው፣ ሁለተኛው ለኢጅፕት ነው። በየዓመቱ ብዙ ገንዘብ ይሰጧቸዋል። እነሱም ደግሞ ለረጅም ጊዜ አላያንስ ናቸው ከአሜሪካ ጋር። የተጀመረው በኮልድ ዋር ምክንያት ነው። ታውቃላችሁ ኢጅፕት ነች መጀመሪያ ከእስራኤል ጋር ሰላምን ፒስ የተስማሙት መጀመሪያዎቹ። አሁን አልሲሲ ከማጋ ተገናኝቷል ቁጭ ብሎ በዲ ከዚህ ከትራምፕ ጋር ምናልባት ደግ አድርጌ አላገኘሁትም፣ ግን ከአንዳንድ አናሊስቶች የኢትዮጵያ አናሊስቶች ከሚሉት አንጻር ስመለከት ምናልባት እውነት ሊሆን ይችላል። አሁን አልሲሲ አንድ ነገር ብሎታልና ይሄ 4 ኪሎ ያለው ገዳይ እሱ እድሜውን የሚያቆይለት ከሆነ አገሪቷን ቆርሶ የመሸጥ አንድ የአገር ፍቅር የሌለው መንግስት ለመጀመሪያ ጊዜ ያጋጠማት ያቺ ሀገር ማይ ኦፒኒየን ይሄ ሰውዬ ነው። 4 ኪሎ ያለው ገዳይ መንግስቱ ኃይለማርያም የተዘ ቡቸር። ነገር ግን በአገር የመጣ እንደሆነ ወለም ዘለም አይልም።
ኃይለ ሥላሴ ብዙ ጥፋት አጥፍተዋል። ነገር ግን በአገር የመጣ እንደሆነ በጣም በማስከበር አገርን እንደውም ቶሎ ማስፋት በእንደዚህ በጣም እንትን ይሄ ነው። ቲንክ አባውት ኢት አስቡበት። ይሄ ነው የጎንደርን 50 ነው 80 ኪሎ ሜትር ለሱዳን የሰጡ ጠብቅ ብሎ ትልቅ የሚያርሱበት ቦታ ነው አሉ። በዚህ በቤንሻንጉል የሚያያቸው እንደሆነ ወላሂ ኢጅፕትን የሚጎዳ ነገር አናደርግም ብሎ 1000 ዋት ነው ምናምን ከአባይ ግድብ ላይ ያስቀው እንትን ያላለ የማያደርገው ነገር ምን አለ? ይህ ነው ባህር ስጡኝና ኢትዮጵያን ኤርላይንስን ግማሹን ውሰዱ የሚል ቴሌኮምን ያላደረገው ነገር የለም። ሀገሪቷን የሚጎዳን ነገር የተባለ ሁሉ በዚህ 8 ዓመት ውስጥ አድርጓል። ስለዚህ ይሄችን ቃል እንዲሰማ ስለዚህ ቪዛ አዲስ አበባ ሄደን አንስማማም ነው ያሉት እኮ። ረሳችሁት? አበሳንጆ በመጣ ጊዜ እኛ የሰላም ሰዎች ነን፣ ነገር ግን አዲስ አበባ አይደለም ሄደን መስማማት ያለብን። ፍርጌት ዩናይትድ ስቴትስ ኦፍ አሜሪካ ቪዛ ቀርቶ እነሱ ዛሬ ቀንና ላይ ያሉትን እነዚህ በከሌላ ያሉት ወገኖቻቸው፣ እናቶቻቸው፣ አባቶቻቸው እነሱ የሚመልሱ ወደ ቦታቸው እንዲመለሱ ነው። መመለስም አለባቸው። ባይሆክ ባይክሩክ መመለስ በምንም አይነት መመለስ አለባቸው። የሞራቦች አይደለም ኤኒ ከጦርነቱ በፊት ይሄ በግፍ በከፈተው ጦርነት በፊት የነበረችው መሬት መመለስ አለበት። ሁመራም ሌላውም ይሄ የማይቀር ነገር ነው። ስለዚህ አሁን የሰጡት መልስ የሚያስደስትና የሚያስኮራ ነው። እኛም ደግሞ በእውነት ለቆምን ያ ህዝብ የሚለይበት ቦታ የሚለየው የለም። ባጀቱን ባጀቱን ስጥ፣ ህዝቡን መልስ። ኤሴንሻል የሆነ ሜዲሲን ኤቭሪቲንግ የሚደርሳትን ኮታዋን የዛችን ከዛም በኋላ እሱን ካደረክ በኋላ ኔጎሽት የሚደረገው መመለስ አለበት። ትስዘት እንደዚህ ብለው ቆመዋል እኔ እንደሚመስለኝ። ስለዚህ እችን ቃል ቬግ የሆነችውን ነገር ሲያቀርቡ ትላንትናም እንዳልኩት ትላንትና ወደ ፓኒክ እኔ እንደውም እንደዚህ ፈጥነው ይመልሳሉ እንዲህ የሚያስደስት የሚያኮራ ሲሪየስሊ በጣም ነው የሚያኮራት የተናገሩት። እዩት፣ አንብቡት። እኛ ሁሌ ለሰላም የቆምንን ነገር ግን ዘርዝነው ዋን ወይ በአንድ እጅ እናጨበጭበም እንደማለት ነው። አንድ እጅ አንጨበጨቡ፣ ሁለቱም መሆን አለባቸው። ሁለት እጅ ነው የሚጨበጨበው። እንደዛ ስለሆነ ይሄንን በማለታቸው እኔ በጣም ኮርቻለሁ። መኩራትም ሳይሆን ትክክል ነው። ቃልም በቃል ነው። ይሄ ደርሳቸዋል፣ መልሰዋል። እናንተም የቻላችሁት በተቻላችሁ በሆነ። ሌላው የሰማሁት ነገር በጣም ደስ ያለኝ ህዝቡን፣ ወጣቱን የበለጠ ዩናይት አደረገው። ይህ ትልቅ ነው። እንደ ጌታቸው አይነቱ ደግሞ ልክ አለሁኝ ብሎ ኢቲቪ ላይ ሄዶ ይሄ በቂ አይደለም ምን ማድረግ አለበት? ጌታቸው ሼም እፍረተ ቢስ
በጣም ያሳዝናል የተናገረው ነገር። ቀድሞ አሁንማ በቃ እነሱ ናቸው እኮ እንትን የሚሉት ቦታውን የሚዲያ እንትን የሚይዙት እነዚህ ቋንቋውን ተናግሪዎች ክደዋት የሄዱትን ያቺ ኬላ ላይ ያለችውን እናት ክደው ረግጠው የሄደው ሻራቶን ማራቶን ውስጥ ወረቨር እንትን ሄዱ። ኦኬ ምንም አይደል። ሁሉ ነገር ያለፈ ያሄ ደስቱ ይሄ አቧራው ጸርቱ ወይንም ይሄ ጉድጓድ ላይ የሚኬዱ በዚህ በድልድይ በቷናሉ ሄዱ at the end of the day ብርሃኗ ብቅ ያለች እንደሆን ማፈሪያ ነው። ምን የማይቀር ነገር ነውና የዛን ጊዜ ምን ታደርጋላችሁ እናንተ አይነቶቹ? በጣም ችግር ነው። ስለዚህ ወገኖቼ ቲፒኤልኤፍ ምን እንዳለ መሪዎቹ ምን እንዳሉ ለእናንተ አስቀምጫለሁኝ። በርቱ። ይህንን ሼር አድርጉ። ትልቅ ነገር ነው። ፓኒክ አለማድረግ ነው። ፓኒክ አያስፈልግም። ኤቭሪቲንግ ገና ቢ ኦኬ። ከእግዚአብሔር ጋር ትግል ነው። ትግል ረጅም ነው። አርባጣና ጎባጣ ነው። እውነት ካለ ደግሞ በጣም መውደቅ መነሳት መውደቅ መሄድ አለ። በምርኩዝም እየተኮነ ይካሄዳል። ቀስ ከተባለ ወደ መንገዱ ይደረሳል። ከፈቶ የሚሄድበት ቦታ ሰው ላይን ላይ ነው። እኔ ሰልፍ አልወድም። ገባለሁኝ ሰው እየገባ ነው እና በርቱ። ትልቅ ነገር ነው የጻፉት። በእውነቱ ትልቅ ነገር ነው። ይሄ መልስ መሰጠት ነበረበት። መልስ ሰጥተዋል። የሚገባውን መልስ ነው የሰጡት። እኔ በጣም ነው የኮራሁት በእነሱ። በርቱ። እግዚአብሔር ከእናንተ ጋር ይሁን። ይህንን ነገር አትርሱ። ሼር አድርጉልኝ። ሚውት ያደርጋሉ እንትን ይላሉ፣ ወርኒንግ የሚሰጡኛል። ሼር አድርጉ። እናንተ ሼር ብታደርጉ ማሽኑን አልጎሪዝሙን ሊገፋው ይችላል። ሰው ሼር ኮፒ ሊንክ አድርጉልኝ። ታንክ ዩ